አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ ኢንሻአላህ በትናንትናው ቪዲዮ ያው ወደ ውጭ ሀገር መሄድ ፈልጋለሁኝ ከበሽታዬም አንፃር ነግሬያችሁ ነበረ እና ብዙ ዱዓ ያደረጋችሁ ልጆች አላህ ያሽርሻላችሁኝ አሚን ብያለሁኝ። እናንተንም አላህ አፊያችሁን ይስጣችሁ። አፍያ ማለት ጤና በጣም ከባድ ነው። አላህ ይስጠን ለሁላችንም። እና ወዶችዬ ባለቤቴ ምን እንዳለኝ ነግራችኋለሁ ብያችሁ ነበረ እና ያው አማክሬው ነበር። የሚያሳዝን ነገር ነው የተናገረኝ። እና ወዶችዬ ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ያው ምን እንዳለኝ የምነግራችሁ ይሆናል ማለት ነው። ቪዲዮ እየታየልኝ አይደለም ሰሞኑን እና ሼር አድርጉልኝ ውዶችዬ። እስኪ ሀገሬ ላይ ተቀምጬ እዚሁ እየሰራሁኝ አላህ ርዚቄን እንዲያሰፋልኝ ዱዓ አድርጉልኝ ማለት ነው። ያው ከሱም ንግግር እንግዲህ ወደዚህ ባትመጭ ነው የሚሻለው። በእርግጥ ሁሉን ነገር አስተካክዬ መምጣት ትችይ ነበረ፣ ግን ምን ትያለሽ አንቺስ? እኔ 2 አመት ሰርቼ አሁን 1 አመት ሰርቻለሁኝ። ከዚህ በኋላ ደግሞ 1 አመት ጨምሬ 2 አመት ሞልቼ ወደ ሀገሬ ብገባና አብረን ብንኖር አላህ ርዚቃችን ይሰጠናል። እና አንቺ ሀገርሽ ተቀመጪ፣ ልጆችሽን አሳድጊ፣ ጤናሽን እዛው አላህ እንዲያሽርሽ ዱዓ እያደረግሽ የጤናሽን ጉዳይ ተከታታይ ያለኝ እላችኋለሁ ውዶቼ። እንግዲህ ምንም ማድረግ አልችልም። ያው ፓስፖርቴን ማሳድሻለሁ እንደነገርኳችሁ። ፓስፖርቴን ታድሶ እጄ ላይ ነው ያለው። ያው የሱ ንግግር ደግሞ ይሄንን ይመስላል እና እስኪ ማለቴ ታዲያ አሁን ፍሪ ቪዛ ቢያሰራ እሱ እዛው ነው የሚቀረው። ያው እየመጣ እየሄደ ማለት ነው። ታውቃላችሁ ኢቃማ አይደለም ኢቃማ ፍሪ ቪዛ ምናምን ኑሯችሁ ሰው ሀገር ላይ እዛው ነው ቀልጣችሁ የምትቀሩት አይደለ? እና ያሰራ ወይስ 2 አመት ሞልቶ ይምጣ? ታውቃላችሁ የዱባይ ስራ ለወንዶች ከበድ ይላል። ቢሆንም ግን ከኢትዮጵያ ኑሮ ያው ይሻላል አልሐምዱሊላህ። በጽዳት ምናምን እየሰራ ነው። እዚህ ያው እርሻ ምናምን እያረሰ ምናምን ያውን አታክልት እየተከለ ምናምን ሞክሮ ነበረና ከዛ በቃ አስም አለበት እና በጣም ሲቸገር ያው ወደዛ መሄድ መረጠ ማለት ነው። አልሐምዱሊላህ አሁን ደህና ነው። እዛ በጽዳት ምናምን ትሰራላችሁ። እኛ ሀገር ጋር በጣም ልፋት አለው። በሽታ ካላችሁ ደግሞ የብሱ ነው የሚባባሰውና በጣም ከባድ ነበረ ለሱ እና መሄዱ ጥሩ ነበር አልሐምዱሊላህ። ግን እዛው ቀጥለህ እዛው ኑር ረጅ በመሀል እየመጣህ በየ2 አመቱ ሆነ በየአመቱ ይሄን ማለት እንጃ ለኔ የሚዋጥልኝ አይነት አይደለም። እና ኢንሻአላህ እንግዲህ አላህ ነው የሚያውቀው ሁሉንም የሁሉንም ርዚቅ የያዘው እሱ ነውና ከስደት አምጥቶ ሀገራችን ላይ ያኑረን ሁላችንም ርዚቃችንን ሰጥቶ። እኛ ሀገር ላይ ከባድ ቢሆንም ያው የሰላም ሁኔታ ታውቃላችሁ። ሀገራችንን ሰላም እንዲያደርግልን ዱዓ አድርጉ። ዋናው እሱ ነው ወላሂ። እንደፈለጋችሁ ሰርታችሁ ትኖራላችሁ ሰላም ካለ እና ወደ ሌላ ከተማ ሂደን ምናምን መኖር እንችላለን በሚለው እንዲመጣ ወስኛለሁኝ እና አመቱን ሞልቶ ይምጣ እያልኩኝ ነው። ኢንሻአላህ አላህ ያሳካው። እናንተስ ምን ትላላችሁ? ባለቤታችሁ ቢሆን እዚህ እናንተ ልጅ ይዛችሁ ተቀምጣችሁ 2 አመት ሞልቼ ልምጣ ወይስ ደግሞ ፍሪ ቪዛ ሰርቼ እዚሁ ልቀመጥ ቢላችሁ ምንድነው የምትሉት? መልሳችሁ ምንድነው? ይሄንን ኮሜንት ላይ ጻፉልኝ። ተለያይቶ መኖር በእርግጥ ከባድ ነው በጣም ወላሂ በጣም ከባድ ነው። በተለይ ልጆች ምናምን አሁን እኔ ትንሹ ልጄ ወላሂ ነው የምላችሁ ወንድ ባየ ቁጥር ሴት ሲመጣ ሰላም አይልም። ወንድ ባየ ቁጥር ግን ሩጦ ነው የሚጠመጠመው ማለት ነው። እና በተለይ እንደዚህ ልክ እንደ አባቱ ጻይም ያለ ሰው ምናምን ካየ አብሽር እየሮጠ ነው የሚሄደው። ልጆችም ያው ታውቃላችሁ ከእናት ከአባታቸው ተለይቶ መኖሩ ትንሽ ከበድ ይላቸዋል። ሁለቱም ሲኖሩላቸው ደስ ይላል። ከምንም በላይ ደግሞ ልክ እሱ እንዳለኝ እኔ አባታቸው የለሁም አጠገባቸው፣ እኔ ናቸው ደግሞ እናታቸውን እንዳያጡ
አንቺ ካጠገባቸው መሆን አለብሽ ምናምን ነው ያለኝ ማለት ነው። እና ያው ሀሳቡ ትክክል ነው ብዬ ነው የማስበው። ለልጆቹ አሁን እኔ ከሌለሁኝ ህፃኑ 2 ዓመት ነው ልጄ ትንሹ ማለት ነው። ወላሂ ነው የምላችሁ የሆነ ሱቅ ምናምን ገበያ ከሄድኩኝ ለተወሰነ ሰዓት በቃ ይፈልጋል፣ ቤቱን ሁሉ ይፈልጋል። ውሰዱኝ ሰዓዳ ጋር ውሰዱኝ ይላል። እና ያው ጭራሽ ብሄድ የሚለው ደግሞ በጣም ይከብዳል። አላህ አለም እንደው አላህ ርዚቃችን ሀገራችን ላይ ያስፋልን። ወላሂ ሁላችንም ልጅ ጋር መለያየት በጣም ከባድ ነው፣ በጣም ከባድ ነው። እዚህ በቃ በሰሞኑ በእኛ ሰፈር ብታዩ በጣም ብዙ ሰው ነው የሄደው እና የ2 ዓመት ልጅ የ3 ዓመት ልጅ እየተለዩ ነው የሄዱት። ወላሂ ልጆቹ ብታያቸው እንዴት እንደሚያሳዝኑ በጣም ነው የሚያሳዝኑት። እኔ እንጃ ልትጠይቋቸው እንኳን ስትፈልጉ በቃ እንድታናግሯቸው ራሱ አይፈልጉም። እናታቸው ሲሄዳባቸው ስለ እናታቸው ራሱ እንድጠይቋቸው አይፈልጉም። በጣም ነው የሚያዝኑት። አንገታቸውን አቀርቅረው ነው ወላሂ ትክዝ የሚሉት እና በጣም ነው የሚያሳዝኑት። ያው እኔ ሀሳቤ ከሄድኩም ልጄ ጋር ነበረ ያሰብኩት። መሄድ ይቻላል፣ እየሄዱ ነው። በእርግጥ ኮሜንት ላይ እንደጻፋችሁልኝም ከባድ ነው የምትሉ አላችሁ። ለልጅ ኢቃማ፣ አዎ በእርግጥ ኢቃማ አለ ለልጅ፣ ግን ከሰራችሁ የማይስተካከል ነገር የለም በሚል ነው። እና እንግዲህ ኢንሻአላህ ሁሉንም አላህ ያውቃል። ርዚቃችን የት እንደሆነ የያዘው አላህ ሱብሓነሁ ወተዓላ ያመቻችልን ሁሉንም ነገር እላቸዋለሁ። ውዶችዬ ዱዓ ላደረጋችሁልኝም ከልብ አመሰግናለሁኝ። በውስጥ መታችሁ ለጠየቃችሁኝም እውነት ልትሄጂ ነው እንዴ? ኧረ ከልጆችሽ እንዳትነጠይ በሽታውን አላህ ያሽርሽ ላላችሁኝ ወላሂ ቃል የለኝም። ከልብ ነው የማመሰግነው። ይሄ ዩቱብ ማለት ወላሂ በርካታ እህቶችን ያስተዋውቃል። እንደዚህ ለሌላ ነገር ብቻ ለገንዘብ ብቻ ምናምን የምትሰሩበት ብቻ አይደለም። ወላሂ ብዙ መልካም እህቶችን ሙስሊም እህቶችን ታፈሩበታላችሁ። በጣም ቅን የሆኑ አሳቢ ኦንላይን ስጠፋ እንኳን ራሱ በቀጥታ መስመር ከሳውዲ ከዱባይ እየደወሉ የሚጠይቁኛሉ እና ያው ከልብ ነው የማመሰግነው። እና እንደዚህ አይነት እህቶችን ታፈሩበታላችሁ። ሶሻል ሚዲያ ብዙ ሰው ያስተዋውቃል። ቤተሰብ ይኖራችኋል፣ ሰፋ ያለ ቤተሰብ ይኖራችኋል ላችኋለሁ ውዶችዬ። እንግዲህ ይሄንን ይመስል ነበር የዛሬው ቪዲዮ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሼር አድርጉልኝ፣ ላይክም አድርጉ፣ እየታየ አይደለም እና ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ብዝት ያድርግልኝ፣ ሀገራችንን ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።